መመካከር የዚህ ዘመን ጀግንነት ነው። ዛሬ ስለ ምክክር ልናወጋ አብረናችሁ ልንቆይ እዚህ ስቱዲዮ ተገኝተናል። ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አደርጋለሁ። ሁለት እንግዶች እዚህ ስቱዲዮ ጋብዘናል። አንደኛው እንግዳችን የሰላም አምባሳደር ሙኡዝ ገብረ ህይወት ይባላሉ። እሳቸው በዚህ በሰላም ዘርፍ በምክክር ዘርፍ የራሳቸውን አሻራ ያበረከቱ ናቸው። ሌላኛውና ሁለተኛው እንግዳችን ደግሞ በሙያ በጋዜጠኝነት ዘርፍ እያገለገሉ ይገኛሉ። ወጣት ናቸው። በተለያዩ ሚዲያዎችም ላይ በጋዜጠኝነት አገልግለዋል። የራሳቸውን አሻራ አሳርፈዋል። ጋዜጠኛ አሸብር ጸጋዬ ይባላሉ። ከነርሱ ጋር ትናንት ዛሬና ነገ በመመካከር ምን ይመስላል እያለን ቆይታ እናደርጋለን። ስቱዲዮ ስለመጣችሁ እንግዳይ ስለሆናችሁ እጅግ በጣም አመሰግናለሁ። እኛም እናመሰግናለን። የምናነሳው ስለ ምክክር ነው። ምክክርን ስናነሳ ዘመኑን እናነሳለን ብለን እናስባለን። ከሰላም አምባሳደር ከሙኡዝ ነው የምንጀምረው። በፊት ወደ ልጅነቶት እንወስደውትና ልጅነቶት ላይ በመመካከር በመነጋገር በመወያየት ምን አይነት የሆነ ቤተሰብ ነው የተገነባው የሚለውን ማንሳት ብንችል ደስ ይለናል። በእርሶ አስተዳደግ ውስጥ መመካከር ምን አይነት ዋጋ ነበረው? ወደ ልጅነቶት። በጣም አመሰግናለሁ ቤዛዊት። በልጅነቴ ወላጆቼ፣ ጎረቤት፣ የሀገር ሽማግሌዎች፣ የሀገር ባላባቶች አውቃለሁኝና አባቴም ጎረቤትም እንዳልኩሽ ሰው ሲጣላ ያስታርቃሉ። እንደናንተ ተመችቷቸው በወንበር በጠረጴዛ ሳይሆን በዛፍ ስር ሆነው ነፍስ ካለፈ እንኳን ከሚገርምሽ አስታርቀው በሽምግልና አድርገው አስታርቀው ብዙ ጊዜ ተመላልሰው ካሳ ሰጥተው ከዚያ የመጨረሻው ደግሞ ደም እንዲደርቅ ጋብቻ ይሰጣሉ። ይገርምሻል። ለሰው ላላጠፋው ልጅ ይድራሉ። ይገርምሻል። እና የሆነ በማሳ በመሬት በሳር ይጣላል የገበሬ ነገር። ከገበሬ ህብረተሰብ ነው የተወለድኩት። አሲምባ አካባቢ ነው የተወለድኩት ኢሮብ። እና እዛ የሚያደርጉት ይገርምሻል በጣም ታሪካዊ የሆነ ሽምግልና ነበር የሚያደርጉት። ታሪካዊ የሆነ ምክክር ነበር የሚያደርጉት። እንዲያውም ድንጋይ ውስጥ ተቀምጠው ዛፍ ላይ ሆነው ዛፍ ከሌለ እዛ አካባቢ እንኳን ሩቅ ቦታ ሄደው ዛፍ ፈልገው ያ ዛፍ ሁሉ ጊዜ ስናልፍ እናስታውሰዋለን። አሁንም ግማሹ ተቆርጠዋል፣ ግማሹ አለ። እና በእኛ ልጅነት ሆነን አባቶች የሚሰሩት የነበረው ታሪክ በጣም የተለየ ነበረ። ይዛወትና አንዱ ትዝ የሚለኝ የሆነ አንድ ከወንዝ ማዶና አሁን እንደሚደረገው በክልል በምናምን የሚሉት እንደሚደረገው ከወንዝ ማዶና ከወንዝ ማዶ ሰዎች ይጣላሉ። ከዛ ምን ይዘው ይሄዳሉ? ቄሶች መስቀል ይዘው ይሄዱ ነበር። መሐከል ይገባል። በጥይትም ከሆነ በድንጋይም ከሆነ በምንም ከሆነ መስቀል ይዘው ይሄዳሉ። ሙስሊሞች ደግሞ አላህ እያሉ ይገቡ ነበር። ከሚገርምሽ አገር ሽማግሌዎች ደግሞ በህግ አምላክ እያሉ በእግዚአብሔር እያሉ በረቢ እያሉ ይህን ያቆሙት ነበር የነበረው ግጭትና እኔ ብዙ ነገር አይቻለሁና እኔ አባቶቼ ተከትዬ ነው በሽምግልናም በሰላም አምባሳደርነትም በተለያየም ቦታ በሰላም ህዝቡ ተጣልቶ እንዳያድር ሁለቱ ተጣልቶ ቢያድሩ እንኳን እኔ አልተኛም። እነሱ በተጣሉት ሂጄ አስታርቃሉ እንደምን ብዬም ይሆንና ከነሱ በወሰዱት ከአባቶቼ የወሰድኩት ነውና እኔም ከአባቶቼ የወሰድኩት ቁም ነገር አሁንም የአባቶቼ ተከትዬ ይሄ ነው የምሰራው። መልካም። እንግዲህ ጋዜጠኛ አሸብር አንተ እያልኩ ልቀጥል። መልካም። እንግዲህ ዘመናችንን እናንሳ። ዘመንህ ምን ይመስላል? በተለይ በምክክር በውይይት በምን አይነት ቤተሰብ ነው ያደግከው? በመጀመሪያ ደረጃ እንግዲህ እዚህ ጋብዛችሁ እድሉን ስለሰጣችሁ እጅግ አድርጌ አመሰግናለሁ። የሚገርመው አምባሳደር ሙኡዝ ወደ ኋላ ተመልሰው ብዙ ነገር ሲያነሱ እኔም ተነሳብኝ። ያው አስተዳደጊ ማለት ነውና የሚገርመው ነገር እኔ ያደግኩት በቤተሰብ በጣም ብዙ ብሔር ብሔረሰቦች እንዳሉ ይታወቃልና እና ቤተሰቦቼ ሙቭ ያደርጉ ነበርና ስወለድም ሻሸመኔ ነው የተወለድኩት። ከዛ በኋላ ወደ ጌዲዮ ወደ ዲላ ሄድኩኝ። ከዛ ሐዋሳ መጣሁኝ። እንደዛ እያልኩ ነው ልጅነቴን ያሳለፍኩትና
በእነዚህ ማህበረሰቦች ውስጥ ነው ያደኩት። አንድ ቦታ እንደሳቸው እንኳን ባይሆንም እና ብዙ አይነት ነገሮችን አይቻለሁ እና በልጅነቴም በወጣትነቴም ያው ወጣትነት ስልሽ ያው አሁንም ወጣት ልጆች አሉኝና ኦሬዲ ስራ ላይም ስለሆንኩኝ እና በዚህ ጊዜያት ውስጥ ብዙ ነገሮችን አይቻለሁ። ማህበረሰባችን በጣም በተለይ ለመመካከር ያለው ቦታ በጣም ብዙ ነውና እንደው ለመጀመሪያ ያክል እንደው ጉራጌ ዞን ምናልባት ወልቂጤ ላይ የጉራጌ ማህበረሰብ እንግዲህ ይታወቃል በሽምግልና ያጠፋ ሰው ሲታረቅ እርስ በርስ ቤተሰብ እንዴት እንደሚሆን ይታወቃልና ያንንም ሁሉ አይቼ ነው ያደኩት። እንዲሁም ደግሞ በአዋሳም እንደዚህ የሲዳማ ማህበረሰብ እንግዲህ ይታወቃልና እዛም በነበርኩበት ጊዜ የልጅነት ህይወቴ ወይም ደግሞ የወጣትነት ጊዜያችን እነዚህ ነገሮች የማስታረቅ ቤተሰብ ሲጣላ ጎረቤት ሲጣላ ያንን ነገር እያየሁ ነው ያደኩትና በጣም መልካም የሆነ የልጅነት ጊዜ በተለይ የመመካከር የመነጋገር የመምከር ነገሮችን በደንብ አሳልፌያለሁ። በጣም ይገረመኝ ግን በዚህ ዘመን እንደዚህ ያለ የመመካከር የሚል ርዕሱ ራሱ መነሳቱ በጣም ነው የሚገርመው። እሱን ወደ በኋላ ላይ እንመለሳለን። እንደው ልጅነት ላይ እንድታነሳለን ነው። አፊኔም እኮ አንዱ በተለይ ቀደም ብለህ እንደገለጽከው ምክክር ያለበት እርቅ የሚወርድበት ስርዓት ነው። እሱን ስታስብ ምን ይሰማል? በጣም በቃ እኛ ከድሮ ከጥንት ጀምሮ አሁን የመጣ እንዳልነበረ የነበረ ነገር እንዳለንና ያንን አረስተን የዘነጋነው ነገር እያስታወስን አይነት ስሜት ነው የሚሰማኝና መልካም የሆነ ባህል ነው ያለን ይበል የሚያሰኝ እንግዲህ ቀጣይ በኋላ ላይ ልናነሳው እንችላለን። ለቀጣይ ትውልድ ሚዞልን እሱን ወደ በኋላ ላይ መለስ እንላለን። እንደው እርሶ በምክክር ባለበት አካባቢ ነው ያደጉት ቀደም ብለው እንዳነሱልን ወደ ሌሎች አካባቢዎች ዞር ሲሉ ለስራም ይሁን በተለያዩ ጉዳዮች ሲንቀሳቀሱ የምክክር ባህልን አሁን ላይ ሳይሆን በፊት ላይ ምን ነገር ታዝበዋል ማለት እንችላለን? የታዘብኩት ምክክር፣ ሰላም፣ ውይይት፣ መነጋገር የሚለውን ነገር እኔ በኦሮሚያ ሄጃለሁ፣ በአማራ ሄጃለሁ፣ በቤንሻንጉል፣ ጋምቤላ፣ አፋር፣ ሶማሌ፣ ሀረሪ፣ አማራ፣ ኦሮሚያ በተለያዩ ክልሎች በደቡብ ኢትዮጵያም ሄጃለሁኝና ያ ነው። እኔ አንድ ጊዜ መኪና ይዤ እየሄድኩኝ የሆነ ቦታ አህያ ረገጥኩኝ፣ ገጨው እና ሴትዮዋ እሷ ብቻ ነው ያለቻቸው። ከገበያ እየተመለሱ ነው። ከዛ አለቀሱ። ከዛ ሰዎች ተሰበሰቡ፣ ሽማግሌዎች ተሰበሰቡና እንግዲህ ገጭታል፣ በቃ አንተ መክፈል አለብህ ካሳ። ሴትዮዋ ምንም የላቸውም አሉኝ። እሺ አልኩኝ። እኔ እሺ አልኩኝ። ከዛ በኋላ ምንድነው ያደረጉት? ራሳቸው አዋጥተው ነው የከፈሉት። እሺ ስላልኩኝ በቃ ስተተኛ ነኝ እሺ ስላልኩኝ እና ሴትዮዋ እንዲያውም ከዋጋዋ በላይ ከአህያዋ በላይ ነው እንትን ያደረጉት። ሌላ ቦታም ሰው ያው ይጎዳል፣ በመሬትም ቅድም እንዳልኩሽ በወሰንም በምንም በዚህ ያልኩ ክልሎች በሙሉ ሁሉም ባህል አለው፣ የሽምግልና ባህል አለው። እኔ ምን ታየኝ መሰለሽ ኢትዮጵያ በሙሉ ዙር ያለሁኝና እስከ ውጭ ሀገር ምንም ነገር የለም፣ በቃ ፍርድ ነው፣ ሽምግልና የለም፣ ምንም ነገር የለም። እኛ ሀገር ግን ሰው እንዳይጎዳዳ፣ እንዳይቀያየም፣ ሰላም እንዲሆን፣ እንዲመካከር እኔ ምን ታየኝ አሁን ይሄ ምክክር ኮሚሽኑ እሱን ወደ በኋላ ነው መሰለን በፊት ላይ ያለው በፊት ላይ ያለው አሁን ልክ እንደዛ አይነት ሆኖ ሲመጣ እንዴ የድሮ የአባቶች ነው የመጣው ወይ? ሁሉም ባህል አላቸውና በየባህላቸው ነው የሚሻማገሉት። አሁን አፋር ያለው ዳጉም ይባል፣ ወራጌ ያለው፣ አማራ ላይ ያለው፣ አባገዳዎች ጋር ያለው፣ የተለያዩ ብሔር ብሔረሰቦች ጋር ያለው ሽምግልና በጣም ነው የሚገርምሽ። በቃ ሰው እንዳይጎዳ፣ እንዲታረቅ፣ እንዲፋቀር መቻቻል የሚባለው እንኳን እኔም አልወደው መቻቻል የሚባለው እነሱም መቻቻል የሚባለው ነገር እንትን አያደርጉም። የሆነ እርቅ ከሆነ በእርቅ በሽምግልና በውይይት እንዲፈታና ፍቅር እንዲሆን ነው፣ በፍቅር እንዲኖር ነው የሚፈልጉትና እኔም እንደዛ ነው የሚፈልገው። ይሄ መቻቻል የሚባለው ነገር ዝም ብለህ ተቻችለ አንድ ቀን ነው ችግር የሚመጣብህ። ሐሳቡን እናወራበት እንመካከርበት ነው ነው የሚሉትና በጣም በሁሉም ክልል ይሄን ባህል አለ ነው ማለት።
መልካም እንግዲህ ስለ ምክክር ባህላችን እናንሳ። ሀገርን ከማጽናት ሀገርን ከማቆየት ሀገርን ከትናንት ተቀብሎ ለዛሬ ከዛሬ ደግሞ ተቀብሎ ለነገ ለማሻገር ባህል ያስፈልጋል። ምክክርና ባህልን እንዴት ታስተሳስርልናል? መልካም ያው ቀደም ለመነሻ ያክል ብዙ ሀሳቦችን ስናነሳ ነበርና ሀገራችን በጣም የብዙ ባህል በተለይ ደግሞ የመመካከር እንዲሁም ደግሞ የመገሰጽ ብዙ ሀሳቦችን የያዙ የተለያዩ አይነት ባህሎች እንዳሉን ይታወቃል። እነዛ ባህሎችም ይመስሉኛል እንደውም ስቲል እስካሁን ድረስ እንድንቀጥል ያደረገን ሀገራችንንም እንድትቆይ ያደረጋት እሱ ይመስለኛል። በተለይ ደግሞ የውጭ ተጽዕኖ ብዙ ኢትዮጵያ ብዙ ጠላቶች እንዳሏት ይታወቃልና ከዛ ሁሉ የታደገን እነዚህ ባህሎች እነዚህ የመመካከር የመነጋገር የመገሰጽ አባቶች በተለይ ደግሞ በእያንዳንዱ ብሔር ብሔረሰቦች የራሳቸው የሆነ የመምከር የመገሰጽ እንደዚህ ያሉ ባህሎች አሏቸው ሁሉም በብሔር ብሔረሰቦች እና እነዚህ አንድ ላይ ሆነው ነው ሀገራችንን ያቆዩና በእርግጠኝነት ለቀጣይ ትውልድ እንዲያልፍ የተደረገበት መንገድ አባቶች ምናልባት የአምባሳደር ሙዝም የተወሰነ ነገር ቀደም ሲያነሱ ነበርና በፊት የነበሩ የነሱ አባቶች የኛ አባቶች እየገፉ ያመጡት ነገር ነው ለዚህ ድረስ ሀገራችንን እዚህ ድረስ እንዲደርስ ያደረገውና በተቻለ መጠን ክፍተቶች እንዳሉ ይታወቃሉና ነገር ግን ያም ሆኖ ሀገራችን የያዘችውን ባህል ትውፊቶች በተለየ መመካከርን አውድ ሳይለቅ ብዙ የመጡ ባህሎች እንዳሉን በተለያዩ ብሔር ብሔረሰቦች ቀደም እኔ ለማንሳት እንደፈለኩት እኔ የሚያደኩበትም ማህበረሰብ እንደዛ ስለሆነ ያቆመንም እሱ ስለሆነ እየመከረን እዚህ ድረስ ደርሰናልና ለቀጣይ ትውልድ ብዙ የሚያስተምሩ ጉዳዮች ክፍተቶች እንዳሉ ሆነው እየቀጠሉ የመጡ ነገሮች አሉ ይበሉ ወይም ደግሞ ይበል የሚያሰኙ ነገሮች አሉ እነዛን የማስቀጠል ጉዳይ ግን ብዙ ክፍተቶች እንዳሉ ምናልባት በኋላ ላይ ልናነሳው እንችላለን ክፍተቶች አሉ ነገር ግን አልጠፋም የሚል ድምዳሜ ላይ ደርሻለሁ እኔ በኔ በኩል ማለት ነው 2014 ዓመተ ምህረት ወርሃ የካቲት ላይ የኢትዮጵያ ብሔራዊ የምክክር ኮሚሽን እና እርሶ ያስተሳስሩልን ቆንጆ ነው ያመጣሽው ከሚገርምሽ 2014 ምክክር ኮሚሽን ሲመረጥ ሲቋቋም ማለት ነው በኢትዮጵያ ሲቋቋም እኔም ተመርጬ ነበር 12ኛ ነበርኩኝ ማን እንደመረጠኝም አላውቀውም እና 12ኛ ነበርኩ አንድ ሰው ነው የቀደመኝ ማለት ነው ስለዚህ ደስ ነው ያለኝ ከኔ የበለጡ ሰዎች ነው የተመረጡት አቃለሁኝ ለኔ ይበልጡኛል በእውቀትም በእድሜም በተለያየ ነገር እንደሚበልጡኝ አቃለሁኝ ደስ ነው ያለኝ አልተቃወምኩም ይገርምሻል አሁንም እነሱ ትንሽ ዘገዩ እንጂ ጥሩ ነው ምክንያቱም በመሐከሉ በዚህ 4 ዓመት ከምናምን ብዙ ሰው ነው ያለቀው ይቅርታ አድርግልኝ ብዙ ሰው አለቀ እኔ በዛን ጊዜ በአንድ ወር በሁለት ወር ይጀመራል ብዬ ነበርና እኔ ድሮ የነበረው ምክክር የወላጆች ምክክር የጎረቤት ምክክር የክልሎች ምክክር ታየኝ ያሲመሰረት እና አሁን ደግሞ ምክክር ኮሚሽን ሲመጣ ያን ሁሉ 4 ዓመት ሲያዘጋጅ ነው የነበረው ውጭ ሀገር ሄደዋል በአለም ላይ ዝረው አቋቁመዋል በኢትዮጵያ በክልሎች አቋቁመዋል አሁን ደግሞ ወደ 4000 ተሳታፊ ተመርጦ እኔ አሁን እዛ የተመረጥኩት ከ1000 በላይ በካርድ ነው የተመረጥኩት በካርድ አስገብተው ሌሎች አሸንፌ ነው ተወዳድሬ ነው የገባሁትና ምክክሩ ደግሞ ያድሮ አባት አሁን ተጀምሯል ምክክሩ መቼም ማንሳት እንችላለን ተጀምሯል ወደ ሳምንት አካባቢ ሆነታል እዛ ስታይዛ ውስጥ ደግሞ ያሉ ሰዎች ከአባገዳዎች አሉ ልክ ቀደም እንዳልኩሽ ከአፋሮች አሉ ከሶማሌዎች አሉ ትላልቅ ሰዎች ከተለያዩ ብሔር ብሔረሰቦች ከቤንሻንጉል ከጋምቤላ ከአፋር ከሐረሪ ከኦሮሚያ ከአዲስ አበባ ከደቡብ ያሉ 4 ክልሎች ትላልቅ ሰዎች በቃ ለዚህ እንደ አባቴ አይነት ድሮ አባቴ የሚሸመግሉበት የነበረ ጎረቤት የሚሸመግሉበት ሰፈር የሚሸመግሉበት የነበረው አይነት ሆኖ ታየኝ ደግሞ የበለጠ ደግሞ ታየኝና አሁን ምክክር ኮሚሽኑ ብዙ ነገር ይጠብቋል አሁን ዛ ያለነው ሰዎች ደግሞ ምክክር ኮሚሽን የገባነው ሰዎች ደግሞ እሱን ጨምሮ
ጋዜጠኛ ቢሆን ተጽዕኖ ፈጣሪ ገብቷል። እኔ በተጽዕኖ ፈጣሪነት ተመርጬ ነው የገባሁት። በስንት ጉኔት ዝም ብሎ አይደለም በደብዳቤ ገሌ ያስገባው ምናምን አይደለም። ተመርጠን ካርድ ተመርጦን ካርድ ተመዝዞብን ነው የገባ ነውና አሁን ደግሞ ኢትዮጵያን ወክለን ኢትዮጵያን ሰላም ለማድረግ የአባቶቻችን የሚያደርጉት የነበረውን ለማድረግ እዛው ላይ በሳምንት ያየነው በ10 ቀን አካባቢ ያየነው በጣም ደስ የሚለው። መልካም እንደው ወደዚህ እንመለሳለን። ግን እንደ ዋናው የፈለግነው በተለይ ኢትዮጵያ በምክክር በመነጋገር በመወያየት አሁን ያለንበት ተደርሷል የሚል እምነት ያላቸው አሉ። 2014 ላይ እንደው ዓላማውንም እንዲነሳ ስለፈለኩኝ ነው። በጣም ታሪካዊ የሆነ ጊዜ ነው። ምክንያቱም አንደኛ ከዛ በፊት የነበረው መንግስት አላረገውም እንመካከር እየተባለ ነበረ፣ አልፈለጉም ከዛ በፊት የነበረው መንግስታት። አሁን ግን ዶክተር አብይ ከመጡ በኋላ ምክክር፣ ሰላም፣ የሰላም ሚኒስትር አለ፣ ምክክር ኮሚሽን አለ፣ በዋናነት ፍትህ የሚባል ፍትህ ሽግግር ፍትህ የሚባል አለ፣ ሌሎችም አሉ። ስለዚህ እነዚህ ነገሮች በተለይ ምክክር ኮሚሽን ተቋቋመው ትልቅ መፍትሄ እንደሚያመጣ የ2014 ዓመተ ምህረት ታሪካዊ የሆነ ጊዜ ነውና አሁን ደግሞ 2019 18 መጨረሻ ነው ያለን አለ 2019 ያው እዛ አካባቢ ነው የምንጨርሰው። ትልቅ ውጤት ይዞ የሰላም የግጭት የሚቆምበት ሰው የሚሞትበት ቀርቶ አራግፎ የሚጋጭበት ሰው ተራግፈው ሰላም የምትሆንበት ብርሃን ኢትዮጵያ የሚመጣባት ሰላም የሚመጣባት ኢትዮጵያ እንደምትሆን እርግጠኛ ነው። ወጣት ነው እንደ ወጣትነት ላይ ደግሞ የሚነሱ ነገሮች አሉ። አንዳንድ ጉዳዮች በራስ የሚወሰኑ ናቸው የሚሉ በርካቶች አሉ። አንዳንድ ጉዳይ ደግሞ ምክክርን ይፈልጋል፣ ጥሩ ጆሮ ይፈልጋል፣ ደግሞ የሰውም ሀሳብ ይፈልጋል። ምክንያቱም ወጣትነት እሳት ነው ይላሉ። ነገን ደግሞ መውደቂያንም መነሻዋ እሷ ነች ብለው የሚያነሱ አሉና ወጣትነትን ከምክክር ጋር ከሌሎች ጋር መወያየት ጋር እንዴት ትገልጸዋለህ? ጥሩ ሀሳብ ነው። ምናልባት በዘመናችን እንደዚህ ያለ የምክክር ወይም ደግሞ ወጣቱ ከወጣት ጋር በተያያዘ ስለሆነ እያነሳን ያለ ነው። ከወጣቶች ጋር በተያያዘ እንደዚህ ያለ ሀሳብ በመድረክ ዙሪያም ወይም ደግሞ በውይይት ዙሪያም ቀደም እንዳለው እንደው የተለያዩ ብሔር ብሔረሰቦች የራሳቸውን የሆነ የተወሰነ ነገር የመገሰጽ ነገር ሊኖር ይችላል እንጂ እንዲህ በጠረጴዛ ዙሪያ የመጣ ወጣቶችን የማማከር የመምከር ተመካክሮ የሆነ ነገር መፍትሄ የማምጣት ነገር ላይ ወጣቶች ጋርና ያለው ጋፕ በጣም ሰፊ ነው፣ የታወቀ ነው እና እንደው ከራስ ጋር ግን እያስተሳሰርክ ብትነግረኝ ደስ ይለኛል። ችግር የለው። ከራሴ ጋርም ላይ ያይዘውና ምናልባት የሚመክረው ወጣት ስለሆንኩ የሚመክረኝ ሰው እንደው ግልጽ ልንገርሽ እና የሚመክረኝ ሰው ማልቀበልበት ጊዜ ወይም ደግሞ ማንቀበልበት እድሜ ላይ ይመስለኛል እና ብዙ ይሄ ባህል እኔ ጋር አልነበረም። ለምሳሌ የሚመክረኝ ሰው ካየው ለምንድን ነው የሚመክረኝ እንዴ ይሄ ጉዳይማ ራሴ መወሰን እችላለሁ ከምመከር ይልቅ ራሴ መከረ ራሴ የምወስነው ነገሮች አንዳንዴ የሆነ ነገር ስህተት ሲፈጥሩ የሆነ ጉዳት ሲፈጥሩ ምናምን በራሴ አየዋለሁና በዛው ልክ ደግሞ ሌሎች ወጣቶችም እንደዚህ ያለ እድል ወይም ደግሞ እንደዚህ ያለ የህይወት ዘይቤ እንደምንከተል ምንም እርግጠኛ ነኝና ነገር ግን የምክክር ባህሉን የመቀበል ይዞ የማስቀጠል ወይም ደግሞ ባህል የማድረጉ ነገር ላይ ስንመጣ ምናልባት በቀጣይ በደንብ እየተሰራበት እንደሆነ እያየሁ ነውና እንቀጥልበታለን። ብዙ ትርፍ ብዙ ውጤትም እያየንበት ስለሆነ አባቶችም ሊሆን ይችላሉ፣ የኛ የበላይ ያሉ ሊሆን ይችላሉ፣ የመንግስት ኃላፊዎችም ሊሆን ይችላሉ። በያለንበት ቦታ ምክሮችን የምንቀበል ይመስለኛል። ወጣቶች በማኔጅመንት የመጀመሪያ ዲግሪ ያሉት አዎ። ስለዚህ እንዲያነሱልን የምንፈልገው ከአመራርነት ጋር ነው። አመራርነት ትልቅ የሆነ ሚና አለው። በተለይ በስራቸው የተለያዩ ባለሙያዎችን ይዘው የሚያሰሩ አሉ። መሪነትና ምክክር በተለይ ደግሞ መጨረሻው ያማረ እንዲሆን በስራ ቅልጥፍና የተንሰላሰለ ውጤታማ የስራና የአመራር ክህሎት እንዲኖር የሚያነሷቸው በርካታ ሀሳቦች እርሶም ይኖራሉ ብዬ አስባለሁ። መሪነትና መመካከርን ግን እንዴት ይመለከቱታል? ልክ ነሽ ቤዛ። ምን መሰለሽ መመካከርና ስልጣን ብዙ ነገር መመካከር ጥሩ ነገር አሳይቶናል። ብዙ ጊዜ ጥሩ ነገር አይተናል። ተመካክሮ ሰው ችግሩን እየፈታ ነው ያለው።
ይፈታልም ከጥንት ጀምሮ እንደነገርኩሽ በሃይማኖትም በባህልም በተለያየ ነገሮች ለምሳሌ አፋር ዳጎም ይላላቸው ሌላ ቦታው በኦሮሚያም በተለያዩ ቦታዎችም አሉና መመካከር ትልቅ ነገር ነው። ያየሁት ያደኩት ከሆነ ድረስ ያደኩትበት ነው። ስልጣን ደግሞ እኔ ብዙ ጓደኞች ነበሩኝና ይቅርታ አድርግልኝ በጣም ጓደኞቼ ከዛ ስልጣን ሲይዙ ሰላም አይሉኝም። ስልክ አያነሱም። እየሰሙ ነው እኮ ስልክ አያነሱም፣ ሰላም አይሉም፣ ይቀየራሉ። ሲባረሩ ደግሞ ሰላም ይሉሃል። ለምሳሌ አንድ የኔ ታላቅ አንድ ኃላፊ ነበረ የጦር ምናምንና አያቴ 124 ያደረጉ 1 ኪሎ ሜትር አትሆንም ሲያልፍ በዛው ሄዱ አላያቸውም። ዶክተር እንትናኮ በዚህ አለፈ ይሏቸዋል ብዙ ጊዜ ሲሏቸው መጨረሻው ያስቸግሯቸውና አይ ልጆቼ አትቸገሩ ሲያባረሩት ይመጣል ብለው ሲናገሩ ሰምቻለሁኝ። ስልጣን ጥሩ ነገር ነው። ጥሩ ከሰራህበት ጥሩ ነገር ታገኛለህ። ጥሩ ህዝብ በተለይ ህዝብ ካገለገልክ ጥሩ ነገር ታገኛለህ። ጥሩ ሰዎች አሉ ህዝብ የሚያስቡ በመልካም አስተዳደር ጥሩ ነገር የሚሰሩ ህዝቡ እንዳይጎላላ የሚፈልጉ ሌሎች ደግሞ ሆነ ብለሽ አይደለም ያመጣሽልኝ ይሄ ይከራከራል ብለሽ ነው ያመጣሽልኝ። አይ እንወያያለን እንመካከራለን ብለን ስለ ምክክር ያሰራን እንወያይ እየተወያየን ያለና እውነት ነው። ስለዚህ ጥሩ ሰዎች አሉ፣ መጥፎ ሰዎች ደግሞ አሉ። ማን እንደሚሸሟቸው በራሳቸው የተሻሻሙ ሰዎች ደግሞ አሉ። ማን ነው ቢለኝ ማንም መንግስት ማንም ሰው እኔ እነግረዋለሁ። ምክንያቱም ማኔጅመንት ቀላል ነገር አይደለም። ህዝብ ማስተዳደር ማለት ትልቅ ኃላፊነት ነው። መሬትም እኮ ነው የምታስተዳድረው፣ ዛፍን ነው የምታስተዳድረው፣ ከብትንም ጭምር ነው የምታስተዳድረው፣ እንስሳም ጭምር እኮ ስታስተዳድር ሁሉም ነው የምታስተዳድር በምድር ያለው ሁሉ። ስለዚህ ትዕግስተኛ መሆን አለበት፣ አዋቂ መሆን አለበት። አባቴ ከሚገርምሽ ምን ነበራቸው ታሪክ ናቸው ኢሮቦታይ ናቸውና የወፈረ ባለስልጣን አይወዱም። ይሄ አይሰራም ነው የሚሉት፣ አያስብም ይላሉ። የወፈረ የጸጥታ እገሌ አይደለም ካዩ እንደሚሉት ሰው ደግሞ የራሱ ተፈጥሮ አለው እና በዚህ ምድር ደግሞ ህዝብን ማገልገል አለበት። ህዝብን መሬትን ማገልገል መቻል አለበት። ኃላፊነት ነው። በተለይ ሐኪሞች አሉ። ሐኪሞች ምለው ነው የሚገቡት። እውነቴን ነው። ማላ ማለት በፈጣሪ በእግዚአብሔር ለሱ ነው። ለመንግስትም ነው የምትምለው፣ ለራስም ለህዝብ አገለግላለሁ ብለህ ነው የምታደርገው እና ይሄንም አይፈጽማሉ። በጋዜጠኝነትም የተለያየ ቦታ አገልግለሃል። ትልቅ ሙያ ነው ብለን እናስባለን፣ እናምናለን። እኔም ዘርፉ ላይ እንደመኖሬ ትልቅ ሙያ ነው ብዬ አስባለሁ። እቺ አንድ ብዕር በርካቶችን ልታተረማመስ ትችላለች። እቺ አንድ ብዕር ደግሞ በርካቶችን ልታዋደድ፣ ልታስተሳስር፣ በአንድ ጠረጴዛ ዙሪያ አረፍ እንዲሉ ማድረግ ትችላለች ብዬ አስባለሁ። አሁን መገናኛ ብዙሃን በስተዋል አንደበት ያለው እየተናገረ እያየን ያለ ነው። በተለይ ሙያውም ላይ እንደመኖረ ምክክርንና የጋዜጠኝነት ዘርፍን እንዴት ትቃኘዋለህ? መልካም ጥሩ ጥያቄ ነው። በተለይ እዚሁ ሙያ ላይ ብዙ ረጅም ጊዜ በስራ አስኪያጅነትም እንዲሁም ደግሞ በጋዜጠኝነትም አብሬ ከብዙ ጋዜጠኞች ጋር ሰርቻለሁ እና መመካከርን በጣም ከሚደግፉ ሰዎች ውስጥም አንዱ እኔ ነኝ። ቅድም ምናልባት ከሰራተኛ ጋር ያለው ወይም ደግሞ ለያይዘው ብዬ ነውና መመካከርን የሚያክል ነገር የለምና በግልጽ መነጋገር ያው እንደ መልካችን ሐሳባችንም ሁሉ ነገራችን ይለያያልና ስለዚህ ቁጭ ብለን ማውራት የማዳበሩ ነገር ላይ ብዙ ያልተለመዱ ነገሮች ስለነበሩ እነዚህ ነገሮች በእኔ በነበርኩበት የስራ ሁኔታም አዳብረው ስለነበር ብዙ ያዩኛል፣ ብዙ የሚመሰክሩ ይኖራሉ። ራሴ ከማወራው ብዬ ነውና በጣም ማምንበት ስለሆነ መመካከሩን መወያየቱን አንድ ጉዳይ ያው ታውቂዋለሽ፣ የሚዲያ ስራ
አንድ ጉዳይ ስታነሺ ተነጋግረሽ አውርተሽ ቲም በደንብ ሀሳብ ሰጥቶበት ነው ወደ ህዝብ የሚደርሰው እና እንደሚታወቀው ዘመናችን ደግሞ የሶሻል ሚዲያ በጣም የሰፋበት እያንዳንዱ ሰው በቤቱ ጋዜጠኛ የሆነበት ጊዜ እንደሆነ ይታወቃልና ጥንቃቄዎችን የምናነሳቸውን ሀሳቦች የኔ ሀሳብ ንጹህ ሀሳብ ሊሆን ይችላል፣ ግን ሌላ ሰው ደግሞ ሊያስቀይም የሚችልበት መመዘኛም ስለሚኖር ንግግርና ምክክር ግዴታ ያስፈልጋል። በዚህ በሚዲያ ስራም ግዴታ ነው፣ ምንም ጥርጥር የሌለው ማለት ነውና እያንዳንዱ ቤት ዘልቆ የሚገባ ትውልድን መቅረጽም ማበላሸትም የሚችል ኃይል ስላለው ማለት ነውና በተቻለ መጠን የምክክር ባህልና የምክክር ሂደት በእያንዳንዱ በጋዜጠኝነቱ ብቻ ወይም ደግሞ በሚዲያ ስራ ላይ ብቻ አይደለምና ቀደም እንዳልሽው ምናልባት አምባሳደር ሙዝም ሊያነሱ ሞክረዋል። የተለያዩ መስሪያ ቤቶች፣ የመንግስት መስሪያ ቤቶች፣ የግል ተቋማትም የምክክርንና ተነጋግሮ አንድ ነገር የመወሰን ሀሳብ ቀደም እንዳልኩት እንደ በልካችን ሀሳብም የተለያየ አይነት ሀሳብ ስለሚነሳ የመመካከሩ የመነጋገሩ አንድ ሀሳብ ላይ ተስማምቶ የመወሰኑ ባህልና ሁኔታ ቢዳብር መልካም ነው። በሚዲያ ላይ ብዙ ክፍተቶችን እናያለን። ወደፊት ግን በጣም የሚጠሩ ሀሳቦችን አሁን ከምክክር ጉባኤው ላይም እየሰማን ያለናቸው ነገሮች አሉ። ወደፊት ኢትዮጵያ ብሩህ የሆነ ቀጣይ ጀኔሬሽን ትውልድ የተሻለ ነገርን የምናወርስበት ሀሳብና የመመካከር ባህል በተለይ ደግሞ በሚዲያ ዘርፍ ላይ ያሉ በዚህ አጋጣሚ ማስተላለፍ እንፈልገው እሱ ነው። በተለይ ቁጭ ብሎ አንድ ነገር ያ ሰው ምን ይላል እኔ የምለው ሀሳብ መደመጥ አለበት። እንደዚህ ያለ ሀሳቦች ግርግር የሆኑ ነገሮች ግን ቁጭ ብሎ የማዳበር የመከራከር የማውራት የመመካከር ባህሉ በግልጽ በተለይ ደግሞ በግልጽ ማውራትን በምንም አለመደበቅ ያው እኛ ሀገር እንደምታውቂው ያንን ሰው ጎዳዋለሁ ወይ አንቺን ጎዳሻለሁ ብዬ አንዳንድ ቃላቶችን ወይም ደግሞ ልሰበስባቸው እችላለሁና ነገር ግን ያ በረጅም ጊዜ ሂደት ማህበረሰብን፣ ቤተሰብን፣ የስራ ኢንቫይሮንመንት በአጠቃላይ ይረብሻልና የመመካከር ባህል ባለንበት እንግዲህ ዘርፍ በሚዲያውም ዘርፍ እንዲሁም በተለያዩ ሙያ ቦታዎች በመንግስት መስሪያ ቤት ቀደም አምባሳደር ሙዝም ሊያነሱ የሞከሯቸው ብዙ ክፍተቶች ብዙ ችግሮች እንዳሉ ይታወቃል። ለዛ ግን መንስኤው ያለመመካከር በግልጽ አለማውራት፣ ሌላው ደግሞ በዋነኝነት መመካከር በነገራችን ላይ እውነት ማውጣት ነው። እውነትን አለማውጣት ስለሆነ ያንን ነገር ምናልባት ይሻሻላል። በእርግጠኝነት ቀጣይ ትውልድ የተሻለ ነገር ይረከባል ብዬ ተስፋ አደርጋለሁ። ምክክር ጆሮና አንደበት ይፈልጋል ይባላል። ይህ ደግሞ የሚጀምረው ከቤተሰብ ነው። አሁን አንዳንዴ ወጣ ብሎ የሀገር ጉዳዮች ላይ የሚመክሩ ይኖራሉ፣ ይመከራል። ምክንያቱም ሀገር ያለን መቼም አንድ ሀገር ነው ያለን። ስለዚህ እዛ ላይ ሀሳብ ይሰነዘራል፣ ውይይት ይደረጋል። ይህ ደግሞ መነሻው ከቤተሰብ ነው፣ ከቤት ነው። እንደው አሁን ቀደም ብለን ስለ አመራርነት አነሳን እንጂ ትዳር ትልቅ የሆነ ምክክርን ውይይትን የሚፈልግ ነው። እዚህ ላይ ምን ይሉናል? ትክክል ነው። ምክክር ሰላም ሰው ሰላም መሆን ለራሱ ከቤቱ መጀመር መቻል አለበት። ባለቤት ማክበር አለበት፣ ልጆች ማክበር አለበት፣ ሰፈሩ ማክበር አለበት። ቅድም እንዳልኩሽ ወላጆች እንዲያማድጉት እንደነበረው ማክበር መቻል አለበት። ከዛ ነው የሚጀምረው። ልክ ነሽ እንዳልሽው ከቤት ነው የሚጀምረው። ስለዚህ ከቤት ይሄዳል ወደ ጎረቤት፣ ከዛ አድርጎ ወደ ሌላ ቦታ ይሄዳል፣ ወደ ሰፈር ይሄዳል። የተነሳችው እሳት የሆነ ቦታ የተነሳችው እሳት ደግሞ ቶሎ ካልጠፋች እየነደደች ሌላ ቦታ ትሄዳለች። ስለዚህ እሳቷ ቶሎ ብለን ማጥፋት መቻል አለብን። እኛ ደግሞ ቶሎ ብለን መመካከር መቻል አለብን ከቤታችን ጀምሮ። ቤት እኮ እንደምታዩ አባትና እናት ስለያዩ ልጆች ወደ በረንዳ ነው የሚወጡት አብዛኛው። ስለዚህ ያ ማን ነው የፈጠረው? አባትና እናት። ቤት አለመመካከር፣ አለመነጋገር፣ አለመወያየት፣ ነገሩን በአጭር አለመፍታት ነው እና በተቻለ መጠን ሁላችን ወደ ሰላም ማሰብ መቻል አለብን። አእምሯችን ያልሽው ትልቅ ነገር ነው። ቅድም አሸብር እንዳለው አንቺም የጠየቅሽው ጥያቄ ነበረ። ምንድን ነው ያልሽው? አንድ ብዕር ነች የምታበላሽው። አዎ ሩዋንዳ እንደምታውቂው እኮ በአንድ ሬዲዮ ነው ያ ሁሉ ሚሊዮን ሰው ያለቀው። ስለዚህ ከዚህ ያድናት ኢትዮጵያ። ነገር ግን ይህንን ቀድመን ማጥፋት መቻል አለብን። በተለይ ጋዜጠኞች የምትባሉ ሰዎች ይቅርታ አድርግልኝ እንዳትቆርጫት እቺ የምትባሉ ሰዎች አንድ ዓላማ ይኖራችሁ። በተለይ ኢትዮጵያውነት እኮ አትገኝም እኮ። ኢትዮጵያውነት እኮ ንፋስዋ
ውጭ ሀገር ሄዳለሁኝ እኔ አሸብር እና በላይ በረዶ ሲመጣ ሌላ ነገር አድርገህ እሳት ሳይሆን ይሄ ምንድነው የሚባለው አድርገህ ሙቆት ሲመጣ ደግሞ ሌላ ነገር አድርገህ አገራችን የተባረከች የተቀደሰ አገር ነች። የሃይማኖቱም ባህልም አገር ነች። ሙስሊምና ክርስቲያን እኮ ተጣልቶ አያውቅም። ኢትዮጵያ ጥሩ አገር ነች። ግን ቅድም ብዕር እንዳልሻት በአንድ ቃል የሚረብሹ ሰዎች አሉ። አሁን ምክክሩን የሚያጠላሉ ሰዎች አሉ እኮ ከሚገርም እችን ሻር ያደረግና ሻር ለምን አድርገህ ትሄዳለህ ብለው እንትን ያደርጋሉ። እና እንጠይቃለን መንገድ ላይ ምን ስለ ምክክሩ ምን እየተደረገ ነው ብለን ማወቅ ስላለበት ነው ህብረተሰቡ። አንቺ ማወቅ አለብሽ፣ ሚዲያው ማወቅ አለበት። ምንድን ነው የሚባለው ብለን እንጠይቃለን። ስንሄድ በመኪናም በተለያየ ቦታ እገሌ ያለብሽም አይ እነዚህ ካድሬዎች ካልሆኑ መፍትሄ ያመጣሉ ወይ የመንግስት አካሎች ካልሆኑ መፍትሄ ይመጣል ነው የሚለው ይሉናል ሰዎች። ሻርቢ ይሄ የምክክር ሻርብና ኮፍያ አድርገው የሄዱ ሰዎች ደግሞ የተደበደቡ ሰዎች አሉ። ለምን አድርጋችሁ ትሄዳላችሁ የሚል ይሄ አይደለም። ይሄ አገር ምክክር ነው እንጂ የፖለቲካ አይደለም። ይሄ ምክክር ኮሚሽን ደግሞ የማንም ፖለቲካ አይደለም። እኛ አገራችንም ሰላም ለማድረግ ነው። እኔ ማንም ፖለቲከኛ ሁኜ ማላቀም አልሆንም፣ ከእንግዲህ ማለት አይደለም። እሱም እንደዚህ ነው። ስለዚህ እኔ በደንብ ስለማውቀው ነው አሸብር ስለነግርሽ። ስለዚህ ሀገራችን ሰላም የምትሆንበት ሁኔታ እየፈጠር ነው ያለ ነው። ምክክር ኮሚሽኑ ትልቅ ነገር ነው። ትልቅ ዓለም የኢትዮጵያውነት ይዘን እኮ ነው የተሰለፍነው። ጋዜጠኛ አሸብር ኢትዮጵያ በኪነ ህንጻዋ፣ ኢትዮጵያ በታሪኳ፣ ኢትዮጵያ በባህሏ፣ ኢትዮጵያ በእሴቷ ትታወቃለች። እንደው መመካከር አለ በባህል በአኗኗር እያልን ቀደም ብለን ስናነሳ ነበር። አንዳንድ ቦታ ላይ ደግሞ አንዳንድ ሁኔታዎችና ጊዜያት ላይ ደግሞ እሱ ላላ ያለበት ጊዜ ተስተውሏል። ያኔ ያጣናቸው ነገሮች አሉ ብለን እናስባለን። ምን ይሰማሃል? ምን ይታያሃል? እንደው ይሄ ጊዜ የምትለው ካለ ብታነሳል። አዎ ብዙ ነገሮችን አጥተናል። ብዙ ያጣናቸው ሰዎችም አሁን ለማግኘት ስለሆነ የምናነሳው ለዛ ነው። ነገር ግን ያው የኋላው ከሌለ የለም የፊቱ ይባላል እና እዚህ ደረጃ እንድደርስ ያደረገን እንደዚህ ያለ ሀሳብ ይሄ ትልቅ ሀሳብ የሆነን ሀሳብ ይዞ ለመመካከርም መነሻው እሱ ስለሆነ ማለት ነውና ብዙ የታዘብኳቸውም እኔ ባሳለፍኳቸውም ባየኋቸውም ከታሪክም ቀደም እንዳልሽው የተማርናቸው በጣም ብዙ ትርክቶች ልንላቸው ምንችላቸው በጣም እንዲያጠገብ ላጠገብ እንኳን የማያስቀምጡ የማያወያዩ አይን ላይን እንኳን የማያስተያዩ ትርክቶች በጣም የሰማንበት ያደግን እኛ አድገናል። እንደዛ ነው ያደግነውና አንዳንዱን በጣም ነው የሚዘገን ነው ስንሰማውና ያ ለዛ ነገር መፍትሄ የሚሆነው ምንድነው ሲባል ምክክር ሲባል በጣም አንዳንዱ ሰው በጣም ይገርመዋል። በዚህ እስቲ ለኔ አሁን ዛሬ ራሱ የሰማሁት በዚህ በምክክር ምንም አይነት ውጤት እንደማይመጣ ምክንያቱም ያለፈ ቁርሾ ያለፈ ቁስል ይነሳል ብሎ የሚያስቡ ሰዎች ስላሉ ማለት ነውና ነገር ግን በዚህ ሁኔታ ውስጥ ይታከማል ብዬ አስባለሁ። የቆሰሉ ነገሮች ሊድኑ ይችላሉ። እያንዳንዱ ውስጡ ያለውን ነገር ታሙቅ ያለውን ነገር ነው ፊት ለፊት እዛ ቦታ ላይ ያሉትን ብሔር ብሔረሰቦች ስታያቸው ያለፉትን ኦልሞስት 7 ቀናት የሚገርም እንትን ነው የምታዩ። ምንም አይነት እንትን ወደ አጀንዳቸውን ይዘው የመጡ ቁስላቸውን ህመማቸውን እንኳን ሲያወሩ ሲገናኙ እርስ በርስ እንገናኝ እንኳን ያለው ፍቅር ብታዩ በጣም የተለየ ነገር ነው የምታዩ። ምን ማለት ነው? ይሄ አብሮ መሆን አብሮ መኖር ይፈልጋል ማለት ነው። ያጣላን የሆነ ነገር አለ ማለት ነውና ለዛ ነገር ደግሞ ጠረጴዛ ላይ ቁጭ ብሎ እንደዚህ ብፌውን አዘጋጅቶ አሰናርቶ የሚመራና አካል ወይም ደግሞ የነበሩት ያገዛዙ የመንግስታት ብዙ አይነት መንግስታትን አሳልፈናልና እንደዛ ያለ እድል አለመስጠታቸውን ታያለሽና ብዙ ምንሽራቸው ነገሮች ብዙ ምናስተካክላቸው ነገሮች የተጠናሰሱበት የምክክር ሂደት ብዙ ጠባሳዎችም ይሻራሉ፣ ብዙ ቁስሎችም ብዙ ያቋሰሉን ያላቀሱን ነገሮች የሚድኑበት መንገድ ላይ ያለን ይመስለናል። ኦልሞስት ወደ መንገዱ ገብተናል። ከዛ ደግሞ የምንወጣበትን ፍጻሜውን ደግሞ እንጠብቃለን። ኢትዮጵያ እየመከረች ነው፣ እየተሳተፉ ነው። ለወጣቶች ምን ይላሉ? በተለይ ከዚህ ከምክክር ጋር አስተሳስረው
አመሰግናለሁ። ምክክሩ ጠርተሽ ነው ያመጣሽን በጣም ነው እናመሰግንሽ። ያው ይሄም ምክክር ስለሆነ ህዝብ ማየት ስላለበት እኔ የማስተላልፈው ለወጣቱ ወይ ትልቅ ሰው ልህን እንጂ የወጣቶች የበላይ ጥባቅና የክብር አባል ነኝ። ወጣቶች በጣም ነው ጓደኞቼ ወጣቶች ናቸው። በእኛ ጊዜ ያለፈ ወጣትነት ከንቱ ነበረ። በደርግ ጊዜ ስለነበረ ጥሩ አልነበረም። በኢህአዴግም ጊዜ ስለነበረ ጥሩ አልነበረም። አስቸጋሪ ጊዜ ነው የነበረው። አሁን ግን ወቅቱ ጥሩ ነው። ቴክኖሎጂ በእጅህ ነው። ዓለም በእጅህ ነው ያለችው። ቴሌቪዥን ማታ ገብቼ ጠብቃለሁ አትልም። ሁሉም ነገር በእጅህ ነው ያለው። በእጅ ነው ያለው ወጣቱ። ወጣት ማለት ደግሞ ወረቀት ነጭ ወረቀት ነው። ጥሩ ነገር ካሳየኸው ጥሩ ነገር ያደርጋል። መጥፎ ነገር ካሳየኸው ደግሞ እንደዛ ነው የሚያደርገውና ወጣቱ አገሩ መጀመሪያ መውደድ መቻል አለበት። ኢትዮጵያ እየመከረች ነው ያለች። አሁን እየመከረች ነው። ግን ወጣቱ በእጁ ነው ያለው። እኛ አሁን እየመከርን ያለነው ለኔ እድሜ አይደለም፣ ለእናንተ ነው፣ ለወጣቶች ነው። ከዛ ደግሞ ለልጃችሁና ለልጅ ልጅ ነው እየመከርን ያለነው። ኢትዮጵያ ጥሩ ደረጃ ጥሩ ከንቲባ አላት፣ ጥሩ ጠቅላይ ሚኒስትር አላት፣ ጥሩ መከላከያ አላት፣ ጥሩ ኃይል አላት። እዛው ያሉ ወጣቶች ናቸው። መከላከያ ውስጥም አየር ኃይልም ባህር ኃይልም እግረኛውም ታንከኛውም ወጣት ነው። ስለዚህ እንግዲህ ይህ ወጣት አገር እየጠበቀ ነው ያለው። አገር ዙሪያዋን እንዳትጎዳ እንዳትነካ እየጠበቀ ያለ ጊዜ ነው ያለው። ስለዚህ ወጣቱ ስለ አገሩ ማመን መቻል አለበት። እንደ ኢትዮጵያዊ የምጠብቀው ወጣቱ ላይ ነው ማስረከብ ያለብኝ። ከእንግዲህ እኛ ትላልቅ ሰዎች ወደ ስልጣን በተለይ በትግራይ የሚደረገው አይተሽ እንደሆነ ትላልቅ ሰዎች ከኛ በላይ እድሜያቸው 80 70 ምናምን የሆኑ ሰዎች ወደ ጦርነት ነው እንትን የሚያደርጉት። ስለዚህ ወጣቱ ደግሞ ማየት አለበት። ይሄ ሰውዬ ምንድነው ጥሩ ካልሰራሁኝ እኔ ጋሼ ገለል በሉና እኔ ልስራ ማለት መቻል አለበት። ስለዚህ ከወጣቱ ኢትዮጵያ ለማሳደግ ኢትዮጵያን ለመጠበቅ ነግሬሻለሁ። በተለያየ ምሁራኖች ወጣት ናቸው። በየቦታው ስትሄጂ ቴሌቪዥን ጥገና፣ ውሃ ጥገና፣ ግንባታው ድሮ ሲማግሌ ነበረ የሚገነባ ወይ ደግሞ ቀለም የሚቀባ። አሁን ግን ወጣቶች ናቸው። ስለዚህ ችሎታ እየቻሉ ነው ያሉት፣ እያመረቱ ነው ያሉት። ስለዚህ ወጣቱ ምን ማድረግ አለበት? ኢትዮጵያን መጀመሪያ አምኖ ኢትዮጵያውነትን ማመን መቻል አለበት። ኢትዮጵያ ምን አደረገችልኝ ማለት የለበትም። ኢትዮጵያ ነገ ጠዋት ሲያድግ አገሪቷ ሀብታም ሀያል ስትሆን ይጠቀማል። እኔ ኢትዮጵያ እርግጠኛ ነኝ ከተወሰነ አመት ጊዜ ነዳጅ ሲወጣ መዳበሪያ ሲወጣ ወደባችን ስናገኝ ህዳሴ ግድባችን ስንጨምርበት ሌላም ወርቆች አሉን እኮ አሁን ተደፍነው የነበሩ ይሄን ያህል የሚያወጡ ወርቅ ፋብሪካዎች አሉን አሁን። ስለዚህ ለተወሰነ ጊዜ ካልሆነ በስተቀር ወጣቱ አይቸገርም። ከተወሰነ ጊዜ እርግጠኛ ነኝ ስራ እስከሚይዝ ተምሮ እርግጠኛ ነኝ እንደ ሊቢያ ገዳፊ የሚባል ደሞዝ ይሰጥ ነበረ፣ ይሰጣል። ቤት እንደሚሰጠው እርግጠኛ ነኝ። መሬት እንደሚሰጠው እርግጠኛ ነኝ። ወጣቱ ግን ኢትዮጵያን መጠበቅ መቻል አለበት። የምክክርን ባህል በማዳበር የተገኘውን አጋጣሚ በመጠቀም ለቀጣይ ትውልድ ወይም ደግሞ ያለንበትን የሀገራችን ሁኔታ የተሻለ ነገን ማስተካከል እንችላለንና ወጣቶች በተቻለ መጠን እድላችንን እንጠቀምበት ለማለት ወዳለሁ። በዚሁ አጋጣሚ የነበሩ አባቶችም እንግዲህ አምባሳደር ሙዝንም ጨምሮ የተለያዩ ኃላፊነቶችን አባቶች ለኛ እየሰጡ ነው ያሉትና ያንን እድል ተጠቅመን ደግሞ እኛ ሀገር ለቀጣይ ትውልድ ደግሞ ምናሳልፍበትን እግዚአብሔርም ይረዳናል። ብዙ ተስፋና እድሎች በእጃችን አሉ። መልካም ጊዜ ይመጣል ብዬ አስባለሁ። ወጣቶች ግን ብዙ ኃላፊነቶች አሉብን ብዬ አስባለሁ። ለሰጣችሁን ጊዜ ለሰጣችሁን ሀሳብ አብራችሁን ቆይታ ስላደረጋችሁ እጅግ በጣም አመሰግናለሁ። እኛም እናመሰግናለን። ግን ሚላት ነገር ከልጅነት ጀምሮ ኢትዮጵያ ዳራዋ እሳት እንድትጠበቅ መሃልዋ ገነት እንድትሆን ሀያል ሀብታም እንድትሆን ኢትዮጵያ በጣም መኝላታለሁ። ሰላም ለኢትዮጵያ ይሁን። እናመሰግናለን። መመካከር የዚህ ዘመን ጀግንነት ነው። ትናንት ዛሬና ነገ በመመካከር ትናንት ዛሬና ነገ በመነጋገር በመወያየት ሀገርን ከፍ ወዳለ የላቀ ልዕልና ለማሻገር ይጠቅማል። ዛሬ በትውልድ ቅብብል መሃል ምን አለ?
ስለ መመካከር እያነሳን ቆይታ አደረግን። ቤዛዊት ከበደ ከስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። ለጊዜያችሁ አብራችሁን ስለነበራችሁ እንመካከር እጅግ በጣም እናመሰግናለን። እንመካከር